በከተማ ጎጆ እህት ዓለም ውቧ እናት ዓለም ውቧ አንቺ የለሽ ጎኗ አይረጋላት ልቧ። እዚህ ደርሰሃል እንዴ አሹ? ቆየሁ ከተቀጠርኩ። ታዲያ ምን ሆነ ነው ድምፅ የማታሰማው? ቁጥም የለህ እንዴ? እኔማ የዛሬው ግጥምሽ ለየት ሲልብኝ ምን ሆና ነው ብዬ ሳዳምጥሽ ኖሯል። ወይ አሹ ሳልነግርህ። ምን ደግሞ? አይ ብርሃን ብለሽ ነገር ከኔ መሸሸግ ጀምርሽ አይደል? መቼ ተገናኘና ሸሽግሃለሁ ነው አይደል? አረ ምን በወጣኝ። ታዲያ ምን እያልሽ ነበር? ይኸውልህ አሹ ለአንድ ሰው መምጣቷ እንዳትናገር። እንደው ዝም ብዬ ቀባጣሪ መሰልኩሽ? ብርሃን ንገሪኝ፣ ምንድን ነው? እህት ዓለም ቤት መጣለች። እኔ አላምንም። መቼ? ዛሬ የመጣችሁ። ለአንድ ሰው ትንፍሽ እንዳትል። ዝም ብለሽ አታስፈራሪ። ሁሌ እኔ ላይ እየመጣ የምትጮህብኝ። አንቺ ስነ ስርዓት ይኑርሽ። ታላቅሽ መሆን አትርሺ። ባርኮት ምንድነው እንደ ጥጃ እንደዚህ የሚያዘልልህ? እንዴ አያቶያችን ማናት? እቺ ፊታችን ያለችው የከፈለኝ ልጅ አደይ እኮ ናት። አደይ ኋላሳ አደይ ሁሉ ነገር እንደሰለቻትና እንደመረራት ከዚህ በኋላ እናቷ ጋር መሄድ እንደምትፈልግ ተናግራ ነበረ። ዛሬ ታዲያ በተናገረችው መሰረት እናቷ ቤት ኑሯን አድርጋ ቀጥላለች። እናቷም ሆነ እህቷ በአደይ መሄድ በጣም ደስተኞች ናቸው። በአደይ ገጠር መሄድ ዴቭ ግን እየተጨናነቀና ድብርት ውስጥ ይገኛል። ቤዛ ከባርኮት ልትወስድ ያሰበችውን ገንዘብ ቤተሰቦችሽን ሳላጣራ ልሰጥሽ አልችልም በማለት ወጥመድ ውስጥ ከቷታል። ቤታችን ሊወረስ ነው፣ አሁኑኑ ገንዘቡን ካልሰጠኝ እያለች ስታጨናንቅ የሰነበተችው ቤዛም አሁን ግን ጊዜ ስጠኝ እያለችው ትገኛለች። ባርኮት የቤዛን መምጣት ለእናቴ የተናገርሽው አንቺ ነሽ ወይ እያለ በማስጠንቀቅ ላይ ሳለ እናትየው ከየት መጣች ሳትባል ድንገት ተከስታባቸዋለች። ሁላቸውም ቤተሰቦቹ በድንጋጤ ላይ ናቸው። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል 58ን የምንመለከት ይሆናል። አደይ እነ ኤላን ተሰናብታ ወደ ገጠር ገብታለች። ከእህቷ ጋርም ተገናኝታ ስለ እናቷ ጤንነት እየጠየቀች ነበረ። እናቷ እንጨት ሰበራ እንደሄደችም ትነግራታለች። ለምን እንድትቀር አታደርጊያትም? አሟት እንደነበርኩ ሰምቻለሁ አለቻት። በሌላ በኩል ንጉስ አደይን ማግኘት ይፈልግ ስለነበረ እስኪ አደይን እናናግራት እያለ ነው። ለምን ቀሽቷ ጋር አንደውልም በማለት ደመቀም ከለምለም ጋር ይደውላል። ለምለምም ገጠር እንደሄደች ነገረችው። ለንጉስም ከእናቷ ጋር ገጠር እንደሄደች ይነግረዋል። ወይኔ ገጠር ሄደች ማለት ነው፣ እያየዋት ከአይኔ ራቀች። በቃ ገጠር ከሄደችማ ታገባለች ማለት ነው። አደይን ሁለተኛ እንደማያገኛት እያሰበ እየተጨናነቀ ነበር። እናት ከእንጨት ሰበራ ሲመለሱ አደይን ከርቀት ተመልክተዋታል። የተሸከሙትንም እንጨት በማስቀመጥ ሩጠው ይጠመጠሙባታል። ሰላምታ ከተቀያየሩ በኋላ አደይ እንጨቱን በመሸከም ወደ ቤታቸው ይጓዛሉ። ለምለምም አደይ እዛ ቤት እንዴት ሆና እንደወጣች እያወቅ ለምን ትናገራታለህ? በዛ ላይ ደግሞ ግልባጭ ላለው ፋይል እያለች እየተቆጣችው ነው። ይቅርታ በሰዓቱ ስሜታዊ ነበርኩኝ፣ አሁን ግን ቆጭቶኛል እያለ ይቅርታ እየጠየቃት ቢሆንም አደይ ከዚህ በኋላ እናት አባቷ ቤት ሄዳለች፣ ቢያንስ እኛ ልንረዳት ይገባ ነበር በማለት እሷም ትቆጣዋለች። ሌላም ከዚህ በፊት ብዙ ነገር ስናገራት ትችለኝ ነበረ፣ እንዴት በትንሹ ተቀይማኝ ገጠር ልትገባ ቻለች እያለ ነው። ለማንኛውም በሰዓቱ ግንፍል ብለህ መጥፎ ነገር የምትናገረውን ነገር ልታቆም ይገባል አለችው። እሱም ይቅርታ ጠይቃት። አደይ እናቷ ቤት ስትሄድ ያላሰበችው ነገር ነው የገጠማት። በሷ ምክንያት እናትና አባት ትዳራቸው ተበትኗል። በቃ በእኔ ምክንያት እዛ ከሞቀ ትዳርሽ ተፋታሽ እያለች ራሷን እየወቀሰች ነበር። እናትም አንቺማ ለኛ ብለሽ ነው እንደዚህ እየሆንሽ ያለሽው፣ እኔ ከአባትሽ ጋር መለያየትሽ አንድ ቀንም ቢሆን ቆጭቶኝ አያውቅም በማለት ይመልሱላታል። ብርሃን እህቷ ስለመጣችላት ውሃ እየቀዳች በእንጉርጉሮ ላይ ናት። ታዲያ ዜማዋን የሰማህ አሸናፊ ዛሬማ ለየት አለብኝ ዜማሽ እያላት ነው። እሷም በደስታ እህቷ እንደመጣችላት ትናገራለች። ግን መምጣቷን ለማንም ትንፍስ እንዳትል በማለትም ታስጠነቅቀዋለች። እኔ ላገኘሁት የማወራ ብረኛ አይደለውም፣ ይልቁንስ ደመቀስ አብሯት መጥቷል ወይ በማለት ይጠይቃል። ብርሃኔም ከተማውን ትቶ ደመቀ ለምንድን ነው እዚህ የሚመጣልህ? አንድ ሰፈር ይኖራሉ አልኩ እንጂ አብሮ አይኖሩም እኮ በማለት ትመልስለታለች። እኔ ምልሽ መጥቼ እስከማያት ድረስ አምሮባታል፣ ግን እንዴት ናት በማለትም ይጠይቃታል። እህቷ ምንጊዜ ሙቭና ቆንጆ እንደሆነችም ትናገራለች።
ውበቱን እንኳን ለነጀሪ ተይልኝ ጀሪ ስትል እድሜን ፈጀኸው ይኸው ቁመ ቀረህ እያለችው ነው። እኔም ጀሪን ሳጣ ካንቺ እጅ መውደቄ ነው የሚያሳዝነ። ብርሃኔም በአሸናፊ ንግግር ትበሳጭበታለች። በቃ እሆይ ልቅዳበት ሄድልኝ አለችው። እናት ውሃብ ላይ ሄደችው ልጇ ስለቀረችባት በጣም እየተጨናነቀች ነበረ። ምናልባትም አሸናፊን አግኝታው ይሆናል ከሱ ጋር ከተገናኙ በቃ እዛው ማምሸታቸው ነው እያለች ነው። አደይም አሸናፊ እዚህ ነው እንደሚኖረው በማለት እየጠየቀቻት ነበረ። እናትም አዎ እዚህ ነው የሚኖረው፣ እናቱንም አንቀባሮ ነው የሚያኖራት፣ እኔንም እርሻውንም እያረሰ እየተንከባከበኝ በጣም መልካምና ስነ ምግባር ያለው ልጅ ነው እያለች ለአደይ እየነገሯት ነበረ። አደይም ከድሮ ጀምሮ መልካም ልጅ እንደሆነ ትመሰክራለች። አሁንም ቢሆን እንግዲህ ከብርሃኔ ጋር ከተገናኙ እዛው ሲራገጡ ማምሸታቸው ነው ሲሉ ወዲያውኑ ብርሃኔ ወደ ቤት ትከሰታለች። የት ቆይተሽ ነው በማለት እናትም ይጠይቃሉ። አሸናፊን አግኝታው ከሱ ጋር እያወራች እንደሆነም ትናገራለች። እኔማ ብዬ የለ በማለት ሁለታቸው ሲሳሳቁ ልጅ ግን እየተሽኮረመመች ነበረ። ለምለም አደይ ሰው ቤት እንደገባች ለዴቭ ነግራው ነበረ። ዴቭም እየሮጠ ወደ እነ ኤላ ቤት መጥቶ ነበረ። ታዲያ ለምለም ናት ሰው ቤት ያስገባቻት ልጠይቃት ፈልጌ ነበር በማለት ለኤላ እየጠየቀው ቢሆንም ኤላ ግን ገጠር እንደሄደች ይነግረዋል። ቆይ ለምለም ሰው ቤት አስገባት አላለችም ወይ? እንዴት ጨክናስ ገጠር ሄደች? እያለ በንዴትና በብስጭት ሲናገር ነበረ። ለምለምም አደይ ብዙ ነገር ችላለች፣ አሁን የወሰነችው ትክክለኛ ውሳኔ ነው፣ አንተም ቢሆን ልትረዳት አልቻልክም በማለት እየወቀሰችው ነበረ። ተይ ለምለም ተረጋግተሽ ልትናገር ሞክሪ ቢላትም ለምለም ግን ብስጭቷ ከልክ አልፏል። ታዲያ ገጠር ከሄደችማ አባቷ ይድራታል ማለት ነው እያለ እሱም ሀሳብ ይዞታል። ለምን እዚህ እንደመጣችስ ብትነግሩኝ ምን አለ፣ ንግስቷን ጠይቃት፣ እኔም መብት የለኝም አለው ኤላ። ብም አደይ ከሌለች እዚህ ምን እሰራለሁ፣ በቃ ልሄድ፣ ሊዱ ልንገራትና እኔም የራሴን ህይወት አስተካክላለሁ በማለት ይናገራል። ነገ ሌላ ቀን ነው፣ ለማንኛውም ተረጋግተህ አስብ። ለምለምም ነገሮች ሊቀየሩ ይችላሉና ተረጋግተህ አስብ፣ ለውሳኔ አትቸኩል እያለችው ነው። ብቻ አደይ ትመለስልኝ እንጂ እኔስ ያለችውን አደርጋለሁ በማለት ቃል ይገባል። በመጨረሻም አዲስ ነገር ካለ ደውሉልኝ በማለት የነ ኤላን ቤት ለቆ ይወጣል። ቤዛና ፍቅር አደይን አሰቃይተው ካስወጡ በኋላ ሁለታቸው መፎካከሩን ቀጥለውበታል። አዲሷ ሰራተኛ መቼ ነው የምትመጣው አለች ቤዛ። ሰራተኛ አትመጣም፣ አርፈሽ ስራሽን ስሪ አለቻት። ደህና የምትሰራውን ልጅ አባረሽ፣ እስኪ እንግዲህ ራስሽ ትሰሪያለሽ፣ እኔስ የራስሽ ጉዳይ፣ ዴቭን ልደውልለትና እራት ከሱ ጋር አወጣለሁ በማለት ትነግራታለች። አንቺ ማነሽና ነው ከዴቭ ራሴ ተንጠለጠልሽው አለቻት። እኔ ካሰብኩት አደርገዋለሁ እያለች እየፎከረችና እየዛተች ሳለ ወዲያውኑ ዴቭ ወደ ቤታቸው ይመጣል። የአደይን መሄድ ተከትሎ አንቺ ነሽ አባረርሻት በማለት ፍቅር ላይ ያፈጥባታል። የአደይ እናትም ከዚህ በኋላ የራስሽን ህይወት መስርተሽ ኑር እያሉ ልጃቸውን እየመከሩ ነው። እንደውም ከከተማ ሄደሽ ሳለ ያፈቀርሽው የለም ወይ በማለትም ጠይቀዋት ነበረ። ብርሃኔም ባርኮትም ሆነ ዴቭ ይወዷታል፣ ንጉስም እንደዚሁ በማለት ለእናቷ እየነገረቻት ነበረ። አደይም እናንተን የሆነ ነገር ሳላደርስ እንዴት ትዳር ይዛለው በማለት እየመለሰችላት ቢሆንም እናት ግን ያጓጓቸው ነገር ቢኖር ልጃቸው የራሷን ትዳር መስርታ እስከምትኖር ድረስ እንደሆነ ይናገራል። አደይን ገጠር መሄድ ተከትሎ ዴቭ ከፍተኛ የሆነ ጭንቀት ውስጥ ስለገባ ቆይ ይች አደይ ግን ሁለ ነገርህን ነው እንዴ የተቆጣጠረችው በማለት እየጠየቀችው ነበረ። እሱም በአደይ ገጠር መሄድ በጣም እንደተጎዳ ይነግራታል። እናታቸው ጋር ደውለው ሊዱ እዚህ ሀገር ደብሮኛል፣ መምጣት ነው የምፈልገው፣ ሁሉ ነገር አስጠልቶኛል እያለች ነበር። የባርኮት ፍቅረኛ ቤዛም ባርኮትን በማጨናነቅ ላይ ናት። ገንዘቡን አምጣ ቤታችን ሊወረስ ነው እያለችው ነው። ለምለም በመከረችው መሰረት ቤተሰቦችሽን አስተዋውቂኝና ከዛ በኋላ እከፍልሻለሁ በማለት እየነገራት ነበረ። እሷም ቀን ስጠኝ በቃ በማለት መልሳለታለች። ቤታችን ባራጣ ሊያዝ ነው እያለች ስታጣድፈው የኖረችው ቤዛ አሁን ላይ ቤታችሁ ባራጣ እያዝም ወይ ቀን ስጠኝ አልሽው እያላት ቢሆንም እንድታስብበትና ጊዜ እንዲሰጣት እየጠየቀችው ነበረ። በሌላ በኩል ለምለም በተደጋጋሚ ለአደይ ብትደውልላትም አደይ ግን ስልክ እያነሳች አልነበረም። ምክንያቱም የሰፈር ጓደኛዋ ጋራ ጨዋታ ጀምራለች። ስልኳንም ከቤት ትታው ሄዳለች። ስትመለስም ስልኳ በተደጋጋሚ እየተደወለ እንደሆነ እናቷ ትነግራታለች። ከዛም ለምለም እንደደወለችላት ተመለከተች። በመግባቷ ደስተኛ እንደሆነችና እናቷም ሆነ እህቷ በእሷ መሄድ እንደተደሰቱ ሁሉንም ነገር ትነግራቸዋለች። ኤላም ገንዘብ የሚያስፈልጋት ከሆነ እንልክላታለን በማለት ሊረዳት ፍቃደኛ እንደሆነ ይናገራል። ባርኮት የቤዛን መምጣት ለእናቴ ተናግረሻል በማለት ፍቅርን በማስፈራራት ላይ ሳለ ምንም ባልጠበቁት ሁኔታ እናታቸው ፊታቸው ላይ ተከስታለች። ሁላቸውም በድንጋጤ ሲተያዩ ነበረ።
አደይም ለምለምን አውርታ ስትመለስ እሷን ያዩ ሰዎች ሲጠቋቋሙባት ነበረ። ይቺ የከፈለኝ ልጅ አይደለች እንዴ አደይ በማለት እርስ በርሳቸው ሲጠቋቋሙ ነበረ። ሰራተኛዋ አደይ የዛሬውን ይመስላል። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።